አይነት መጋጨቶች ወይም ደግሞ ግጭቶች ይፈጠራሉ ማለት ነው። አሁን ችግሩ ለምን ተፈጠረ ሳይሆን ችግሩ ከተፈጠረ በኋላ እንዴት ነው ችግሩን መፍታት የምንችለው የሚሉትን ሀሳቦች ነው ማንሳት የምፈልገው ማለት ነው። ምክንያቱም አብረን እስከኖርን ድረስ ሁለት የተለያየን ሰዎች ነን በእግዚአብሔር ፊት። እንደገና ደግሞ አንድ ሆነን የተሻለ ትዳርን ወደፊት የምናመጣው ማለት ነው። ስለዚህ እኛ ስህተት ሊኖርብን ይችላል፣ ልንሳሳት እንችላለን፣ በብዙ አይነት ነገሮች ውስጥ ልናልፍ እንችላለን። አሁን ችግሩ መሳሳታችን ሳይሆን ከተሳሳትን በኋላ ስህተቶቻችን ወይም ችግሮቻችንን እንዴት ነው መፍታት ያለብን የሚለውን መፍትሄዎቹ ላይ ትንሽ ፎከስ ብናደርግ ምናልባት ይጠቅማል ብዬ አስባለሁኝ ማለት ነው። አንደኛውና በጣም ጠቃሚ ነው ብዬ የማስበው መዳመጥ፣ ፓርትነራችንን እስኪገባን ድረስ ሀሳቡ በደንብ አድርገን አንደርስታንድ ማድረግ፣ በደንብ አድርገን ማዳመጥ። የምናዳምጠው ደግሞ ፓርትነራችንን ዊን ለማድረግ ለማሸነፍ፣ ወይም ደግሞ የመጣበትን ሀሳብ መልሰን ለሱ ለመመለስ ሳይሆን አንደርስታንድ አድርገን የሱን ሀሳብ ወስደን ወደ መፍትሄ ለመምጣት በጣም አንደርስታንድ መደራረግ በጣም አስፈላጊ ነገር ነው ብዬ አምናለሁኝ ማለት ነው። ፓርትነራችን ሲያወራ ወይም ባላችን ወይም ሚስት ስታወራ ከልብ ጆሮንም ልብንም ከፍቶ ማዳመጥ ወደ መፍትሄ ያመጣል ብዬ አምናለሁኝ ማለት ነው። ብዙ ጊዜ ሰዎች የመሰላቸውን ሀሳብ ይወስዳሉ ከሪሌሽንሺፕ። ይሄንን አስቦ ሊሆን ይችላል በዚህ የተናገረው ብለው የተናገረውን ሀሳብ ሚስ አንደርስቱድ ሊያደርጉት ይችላሉ። ለዚህ ነው ማዳመጥ፣ የሰውየውን ትክክለኛ ሀሳብ መረዳት እንችላለን። ከምን አንግል አንጻር ነው ይሄንን ያለው፣ ለምን አለ፣ እንዴትስ ነው ያለው ብለን ግልጽ በሆነ ነገር እንረዳለን ማለት ነው። ስለዚህ ሜክ ሹር የባላችን ወይ ሚስታችን ስትናገር ጆሮአችንንም ልባችንንም ሰተን መስማት ማለት ነው። እሱ ሲያወራ ወይም ስታወራ ራሳችንን ለመከላከል የተናገረበትን አንግል ራሳችንን ድፈንድ ለማድረግ ኢንተራፕት አለማድረግ፣ ወይም ደግሞ እሱ ሀሳቡን ጨርሶ እስከሚጨርስ ድረስ ማለት ነው። ኢቭን እንኳን የተናገረበት ፖይንት የመጣበት ሀሳብ ልክ እንኳን መስሎ ባይታየንም ማለት ነው ራሳችንን ለመከላከል ብለን ማቋረጥ የለብንም። ምክንያቱም የራሳችን ታይም ሲደርስ ያንን ሀሳብ ግልጽ አድርገን መወያየት ወይም መነጋገር ስለምንችል ማለት ነው። አንዳንድ ጊዜ ማለት ነው ኢቭን የመጣበት የተናገረው ሀሳብ ባይገባንም እንኳን ለፓርትነራችን ስሜት ወይም ደግሞ ለባላችን ወይ ለሚስታችን ስሜት ብለን በዚህ ያልሹ ወይ በዚህ ያልከው መንገድ በእርግጥ እንደዛ እኔ አልገባኝም፣ ምናልባት አንተ ያየህበት ወይም ያየሽበት መንገድ በዛ ሊሆን ይችላል። ስለዚህ አይ አንደርስታንድ ይገባኛል፣ እሱ ያንቺ ያየሽበት መንገድ ነው ብለን መመለስም እንችላለን ማለት ነው። ሌላው ዊ ሃቭ ቱ ስናወራ ፓርትነራችንን ማለት ነው ሞር ኮሚኒኬሽን ላይ ፎከስ ያደረግኩበት ምክንያት የብዙዎቻችን ችግር የብዙ የትዳር ችግሮች አሁን ያለ መግባባት ችግሮች የኮሚኒኬሽን ስኬል እሹ ነው። ሰዎች ይሄ ኮሚኒኬሽን የሚያመጣውን ተጽዕኖ የሚያመጣውንም ጥቅም በደንብ የተረዱ ስላልመሰለኝ እዛ ላይ ሞር ፎከስ ማድረግ የፈለኩት ለዛ ነው። ሌላው ስናወራ ዊ ሃቭ ቱ ስፖክ ካም ሆነን እና ኦነስት ሆነን ፓርትነራችንን ማውራት አለብን። ዊዛውት ብሌሚንግ ፊሊንጋችንን የተሰማንን ስሜት እንዲሰማብን ያደረጉብንን ስሜት እነሱም ሊሰማቸው ይችላሉ ብለን የምንገምታቸውንም ስሜቶች በግልጽነት ሀሳባችንን መግለጽ። ይሄ ያስከፋዋል፣ ይሄ ያበሳጨዋል። ምክንያቱም ብዙ ጊዜ የሆነ ስሜት ውስጣችን ተሰምቶን ያንን ነገር ከተናገርኩኝ ምናልባት እጎዳዋለሁኝ፣ ስለዚህ ቆይ እኔ ጋር ይቅር ብለን
ሆልድ እናደርገዋለን ማለት ነው። ስለዛ እነዛ ነገሮች ምን ይሆናሉ? ይጠራቀሙና በኋላ ሌላ ችግር ይፈጥሩብናል ማለት ነው። ስለዚህ ሜክ ሹር ኤኒ ውስጣችን የሚሰማን ነገር ካለ ዊ ሃቭ ቱ ስፖክ ኦነስትሊ ማለት ነው። ኦነስት ሆነን መነጋገር መቻል አለብን። ሌላው ዊ ሃቭ ቱ የእያንዳንዳችንን ስሜት እንዲገባን መሆን አለበት። ፎር ኤግዛምፕል ማለት ነው አንዳንድ ጊዜ የኔ ስሜት በሪሌሽንሽፕ ውስጥ ቫሊድ ካልሆነ እኔ የሚሰማኝ ጫና አለ ማለት ነው። ስለዚህ ምን አይነት ጫና አለ? እኔ አልተሰማሁም፣ እኔ አልታየሁም፣ የኔ የማመጣው ሀሳብ ተቀባይነት የለውም። ስለዚህ እዚህ ሪሌሽንሽፕ ውስጥ መኖሬ ምንም ጥቅም የለውም። የሚወስነው አንድ ሰው ነው፣ የሚያመጣውም የሚመልሰውም ብለን አለመታየት፣ ሪሌሽንሽፕ ውስጥ ቫልዩ አለመደረግ፣ አለመታቀፍ፣ አለመሰማት ይሰማናል ማለት ነው። ስለዚህ ሜክ ሹር ፓርትነራችንን እንደዚህ አይነት ስሜት እንዳይሰማው፣ እንደዚህ አይነት ተጽዕኖ አይምሮ ላይ እንዳይኖር ማለት ነው። ሌትስ ቶክ አባውት ኢት፣ እናውራበት፣ ይሄንን ነገር አብረን እንወስናለን፣ አብረን እናደርጋለን። ምን ታስቢያለሽ በዚህ ነገር ላይ? እኔ እንደዚህ አይነት ሀሳብ አለኝ፣ አንቺስ ምን ትያለሽ? እስቲ ያንቺን ደግሞ ልስማ። የተሻለውን ወይም ደግሞ ጠንካራ ነው ብላችሁ የምታምኑትን፣ ለትዳሩ ይጠቅማል ብላችሁ የምታምኑትን ሀሳብ ከዛ መካከል ትወስዳላችሁ ማለት ነው። ስለዚህ የሁለታችሁም ኢንፑት አለበት ማለት ነው። የሁለታችሁም ጠብታ አለበት ማለት ነው ሪሌሽንሽፕ ውስጥ። ስለዚህ ምን አለ? ትክክለኛውን ዱላ ቅብብል እያደረጋችሁ ነው ማለት ነው። ምን ለማድረግ? ዊን ለማድረግ፣ ለችግሮቻችሁ መፍትሄ ለማምጣት፣ ለችግሮቻችሁ ለመፍታት፣ እንደገና ደግሞ ቤረር ኮሚኒኬሽን እንዲኖራችሁ፣ ሪሌሽንሽፕ የተሻለ ቢውልድ እንድታደርጉ ያደርጋችኋል ማለት ነው። ሜክ ሹር ዩ ቫሊድ ኢች አዘር ኢስ ፊሊንግ ኖ ማተር ዋት። ምክንያቱም ብዙ ሰዎች አልታየውም፣ እዛ ቤት ውስጥ የለውም፣ እኔ እኮ ዝም ብዬ አመሴምፖል ነኝ፣ በቃ የሆነ ምልክት ወይም ደግሞ ስም ብቻ ነው ያስኩት፣ እኔ እኮ አም ጀስት ዋይፍ፣ አም ጀስት ሃዝበንድ፣ እሷ ብቻ ናት የምትወስነው፣ እሷ ናት ፈላጭ ቆራጯ፣ እሷ ናት የሆነ ነገር የምታደርገው፣ እሱ እኮ ነው ሁሉን ነገር እንትን የሚያደርገው ብለው ብዙ እንደዚህ አይነት ስሜቶች የሚሰማቸው ሰዎች ስላሉ ማለት ነው። ስለዚህ እንደዚህ ካደረጋችሁ ምናልባት ትዳራችሁ ወደ ተሻለ ነገር ይሄዳል። ሌላው ቹዝ the right time to talk። እኔ ይህንን በጣም የምወደው ነገር ነው ከሪሌሽንሽፕ ውስጥ። ሁል ጊዜ ኢሞሽናል በምንሆንበት ጊዜ ወይም ደግሞ የሆነ ፖይንት አለ የምንደርስበት፣ አዘ ሂውመን እንናደዳለን፣ ልንበሳጭ እንችላለን፣ ነገሮች ኢሞሽናል ሊያደርጉን ይችላሉ። ግን እነዛ ነገሮች ለምንወስናቸው ውሳኔዎች በጣም ትልቅ ነገር አላቸው። ስለዚህ ማለት ነው አንዳንድ ጊዜ ኢሞሽናል ሆናችሁ የምትወስኑት ውሳኔ ሁል ጊዜ አደጋ አለው። ስለዚህ ቹዝ the right time። የሆነ አይነት ኮንፍሊክት ቤት ውስጥ ሲፈጠር ማለት ነው ይነዋት ቆይ በኋላ ስንረጋጋ እናወራበታለን፣ አሁን እንተወው ብላችሁ ተረጋግታችሁ ወደ ውሳኔ ነው። ያ ካልሆነ ግን ኦልሬዲ እየነደደ ባለ ቤት ላይ ሌላ ነገር መጨመር ነው። ስለዚህ እየተናደዳችሁ ነው የምትወስኑት፣ እየተበሳጫችሁ ነው የምትወስኑት። ብዙ አይነት የኢሞሽናል ሆሊኮስተር ውስጥ ሆናችሁ ነው ያንን ነገር የምታደርጉት። ስለዚህ ሜክ ሹር ዩ ቹዝ ራይት ታይም ቱ ዲስከስ ኤኒ ካይንድ ኦፍ ኮንፍሊክትም ኤኒ ካይንድ ኦፍ ኩዌሽንም ካላችሁ ቹዝ ደ ራይት ታይም ማለት ነው። ሌላው ደግሞ ማለት ነው ስህተቶቻችሁን ሁል ጊዜ አትደጋግሙት። አንድ ሰው ሪሌሽንሽፕ ውስጥ ሊያጠፋ ይችላል። ሁል ጊዜ
ያንን ነገር ያንን ጥፋት ያንን በደል አትቁጠሩት። ምክንያቱም ያን በደል በቆጠራችሁ ቁጥር ምን እየሆናችሁ መሰላችሁ የምትሄዱት? አንደኛ ልባችሁ መራራ እየሆነ ይሄዳል። ሁለተኛ ውስጣችሁ የሚሰማችሁ ስሜት ይሄ ሰውዬ አይወደኝም እንደ ይህንን ያለበት ይህንን ያደረገበት እያላችሁ ይቅር ያላችሁትን ፋይል የዘጋችሁትን ፋይል እንደገና እያገላበጣችሁ መታመም ትጀምራላችሁ ማለት ነው። ጤነኛ ለመሆን ነገሮችን መደጋገም ሳይሆን ነገሮችን ፊክስ ለማድረግ ሞክሩ። የሆነን ነገር ለመውጋት ሳይሆን ለማከም ሞክሩ። ስለዚህ ሁል ጊዜ ማለት ነው ቅድም ወንድሜም ሲናገር ሰምቻለሁኝ። አንድ እንትን ያልነውን ነገር እንደገና ደጋግሞ የመነሳት አይነት ነገር አለ። ብዙ ጊዜ ብዙ ሪሌሽንሽፕ ውስጥ እንደዚህ አይነት ነገሮች አሉ። ምክንያቱም የሆነ ኮንፍሊክቶች ሲፈጠሩ የሆነ ችግሮች ሲፈጠሩ ችግሮቹ ተደባብሰው ወይም ደግሞ ኢግኖር ተደርገው ስለሚያልፉ ሌላ ችግር ሲፈጠር ያንን እንደገና ይቀሰቅሰዋል ማለት ነው። ስለዚህ ያንተ እኮ ትላንትም እንዲያርገኝ ነበር የሚለው ፋይል መነሳቱ አይቀርም። ስለዚህ ሜክሹር ከመሰረቱ ከግራውንዱ አክሙትና ያንን ነገር ኢትስ ዳን። ልክ እንኳን ያ ነገር ሊመጣ ሲል አንዱ ሳይድ ሊስን ያንን ይቅር ተባብለን ዘግተናል፣ ጨርሰናል። ዳስ ኦልሬዲ አናዘር ዴይ አናዘር ቲንግ። አሁን ያለብንን ይሄኛውን ለስቶክ አባል ብላችሁ አስቆሙ። ከዛ በኋላ ያኛውም ሰውዬ አይቀጥለውም ማለት ነው። ምክንያቱም ይቅር የተባለውን ነገር ታስታውሱታላችሁ፣ ሪማይንድ ታደርጉታላችሁ። ዩ ሪመምበር ዩ ኦልሬዲ ፎርጊቭ ሚ ሶ ዊ ኦልሬዲ ሙቭድ ኦን ዳስ ዋይ ዊ ሂር ብላችሁ ሪማይንድ ታደርጉታላችሁ ማለት ነው። ሌላ ደግሞ በጣም የምንረሳው ነገር አብሶ የተወሰነ ጊዜ ከተወሰነ ዓመታቶች በኋላ ልክ ትዳር ውስጥ ከቆየን በኋላ በጣም ኖርማላይዝ ወይም ደግሞ አያስፈልግም በቃ ብለን የምንለው ነገር አለ። አፕሪሺየት መደራረግ። ትንሽ ነገሮችን እንኳን አንስተን ባላችንን ወይም ሚስቶቻችሁን አፕሪሺየት ማድረግ ምን ያህል ኢምፖርተንት እንደሆነ ለትዳራችሁ ምን አይነት ፊውል እንደሆነ ልነግራችሁ አልችልም ማለት ነው። ምናልባት ከስራ ስትመጣ ምግብ ሰርታ ካቀረበችልህ በጣም የሚጣፍጥ ምግብ ነው፣ አመሰግንሻለሁ። ቬሪ ሲምፕል ወርድ፣ በጣም ቀላል፣ ምንም የማያሳስባችሁ ነገር። ምክንያቱም ስራ አለቃችሁን አመሰግናለሁ ትላላችሁ። ብዙ ሰዎች መንገድ ሲለቁላችሁ አመሰግናለሁ ትላላችሁ። ስለዚህ እቺ ደግሞ ሚስታችሁ ናት፣ አጋራችሁ ናት፣ አካላችሁ ናት፣ እራሳችሁ ናት። ስለዚህ ልክ ያ ነገር ሲቀርብላችሁ አመሰግናለሁኝ። የሆነ ነገር ደግሞ ልጆቹን ስታደርግ ዛሬ ከልጆቹ ጋር ቢዚ ሆንሽ አይደለ? ልጆቻችንን ስለምትጠብቂ ስለምትንከባከቢ በጣም አመሰግንሻለሁ። ሴቶች እህቶችም ደግሞ ከስራ ውሎ ሲመጣ ደከመህ አይደለ? ኮትህን ልቀበልህ፣ አመሰግንሃለሁ፣ ቴንኪዩ ብላችሁ በጣም ስሞል ትንሽ የሆነ ነገር ስትሰጣጡ ያ ሰው በአእምሮ ውስጥ የተፈላጊነት የተወዳጅነት የኢምፖርተንት ምን ያህል እንደሆነ በትዳር ውስጥ ምን ያህል አስፈላጊ እንደሆነ ምን ያህል እየታየ እንደሆነ አፕሪሼት እየተደረገ እንደሆነ ማሰብ ይጀምራል ማለት ነው። ስለዚህ እንዴት እንደሚያደርግ ታውቃላችሁ? ቀና ብሎ ነው የሚሄደው። በትዳሩ ደስተኛ የሆነ ሰው በጣም ፉሊ ኮንፊደንት ነው። ባይዘዌ ሴቷን ይዋት ፊቷ ሻይን ነው የሚያደርገው። ሀግ ስትሰጣችሁ ሀጓ ይለያል። ስታወራችሁ ፊቷ እራሱ ይነግራችኋል። ጤነኛ ሪሌሽንሽፕ ውስጥ ያሉ ሰዎች የሚያመጡት ኢነርጂ በጣም ኮንቴጀስ የሆነ ኢነርጂ ነው። ስለዚህ ምን አንተ ትመሰገናለህ ሚስትህን በመንከባከብህ፣ አንቺ ትመሰገኛለሽ ባልሽን በመንከባከብሽ በማክበርሽ ማለት ነው። ሌላው
ወርክ አዝ አ ቲም። ብዙ ጊዜ ትዳር ውስጥ ሲንግል ወይም ደግሞ ድሮ በብቸኝነት ላይፋችን የለመድናቸውን ነገሮች ትዳር ውስጥ የምናመጣበት ጊዜ አለ። ትዳር ከተገባ በኋላ ባይዘዌ አይ የሚባል ነገር የለም፣ የኔ የሚባል ነገር የለም። ምን ይሆናል መሰላችሁ? የኛ በሚለው ይቀየራል ማለት ነው። ስለዚህ ልጆቻችሁን ስታሳድጉ የኛ ልጆች ውሳኔ ስትወስኑ ይሄንን እንወስን፣ የሆነ ነገር ስታደርጉ ዊ የሚለውን ነገር እንዳትረሱት ማለት ነው። ያ ቲም መሆናችሁን ለፓርትነራችሁ ይናገራል። ስቲል ደግሞ በቲም ውስጥ እየሰራችሁ እንዳለ ወይም ደግሞ እዛ ውስጥ ደስተኛ ሆናችሁ በጋራ እየወሰናችሁ እንዳለ ያሳየዋል ማለት ነው። ስለዚህ ዶንት ፈርጋት እኔ ሳይሆን እኛ እንዴት አድርገን እንደዚህ እናድርግ፣ ፋይናንሳችንን እንዴት አድርገን ሃንድል እናድርግ፣ ልጆቻችንን እስኬጁል እንዴት እናድርግ፣ ዛሬ ደግሞ ምን መብላት ትፈልጋለህ፣ ምን እንብላ፣ እስቲ የተለየ ነገር። በጣም ሲምፕል ነው አይደለም የሚመስለው አሁን ሆድ ምናምን ነገር ሲባል ማለት ነው። ግን እንደ ሪል ኤክስፒሪየንስ ስታደርጉት እንዴት ትዳሩን ጠንካራ እንደሚያደርገው ልነግራችሁ አልችልም ማለት ነው። ሌላው ቅድም ወንድሜ በጣም ደጋግሞ ያነሳው ይሄንን ቶፒክ ምናልባት ሌላ ጊዜ በሰፊው እናነሳዋለን ብዬ አስባለሁ። ከኔ ይልቅ የሌሎች ሰዎችን ሀሳብ ትሰማለች የሚል ሀሳቦች በጣም ደጋግሞ አንስተዋል ማለት ነው። እነዚህ ነገሮች ሁሉ ከሆኑ በኋላ ችግሮች ኢቨን ቢፈጠር ማለት ነው፣ የሆነ ነገር ቢፈጠር፣ ችግሮች በመካከላችሁ ቢፈጠር የሶስተኛ ሰው ወገን ኢንፑት በጣም ተደማጭነት ወይም ተቀባይነት የለውም ትዳራችሁ ውስጥ። ምክንያቱም በደንብ አድርጋችሁ ስለሰራችሁበት ሶስተኛ ሰው ኢቨን ሊሞክር ይችላል፣ ሊመጣ ይችላል፣ ግን ፓወር የለውም። ምክንያቱም ኦልሬዲ እናንተ ይህንን ሪሌሽንሽፕ ጠንካራ አድርጋችሁ ሰርታችሁታል ማለት ነው። ስለዚህ ሜክ ሹር ከየትኛውም ከሶስተኛ ወገን፣ ከቤተሰብ፣ ከኮሚኒቲ ወርኤቨር ዩ ጋይስ ከን ኮል ትዳራችሁን ፕሮቴክት የምታደርጉት እናንተና እናንተ ብቻ ናችሁ። የሶስተኛ ወገን እኔ እንደውም በጣም የተለየ እይታ ነው። ይሄ ሶስተኛ ወገን ያለኝ በጣም ብዙ ሰዎች እንደሚሉት አይነት አይደለም። ሶስተኛ ወገን ነው ትዳሬን የበተነው፣ ሶስተኛ ወገን ነው ትዳሬን እንደዚህ ምናምን ያለው ምናምን። አንድ ነገር ልንገራችሁ፣ በራችንን ከፍተን ካልተውን ማንም ሊገባ አይችልም። ዊ አላውድ ተርድ ፐርሰን እንዲገባ አላውድ ያደረግነው እራሳችንን። ስለዚህ ተጠያቂ ሶስተኛው ወገን ሳይሆን እኛው እራሳችንን። አንዳንድ ጊዜ ባይዋጥልንም we have to take this thing። ብዙ ጊዜ የባል ዘመድ የሚስት ዘመድ እየተባለ በጣም በእኛ ሶሳይቲ በጣም ስለሚወራለት ነው ይሄ ነገር ማለት ነው። ግን ክፍት ባልሆነ በር ማንም ሊገባ አይችልም። ችግር ስላለ ነው ሶስተኛ ወገን እድል ፋንታ ያገኘው፣ ኃይል ያገኘው። ችግር ባይኖር ኖሮ you not even find። ስለዚህ ይሄንን ነው የምላችሁ ማለት ነው። በተረፈ ሁል ጊዜ እንደምለው ማለት ነው ሜክ ሹር ባላችሁን ሚስታችሁን ውደዱ። ፍቅር የኃጢአትን ብዛት ይሸፍናል ይላል መጽሐፍ ቅዱስ። ፍቅር ባይዘዌ በጣም ፓወርፉል ነገር ነው። በጣም ከባድ የሚመስለውን ነገር ፍቅር ያቀላል። በጣም አስቸጋሪና ጠመዝማዛ የሆነውን መንገድ ቀና ያደርጋል። በጣም ጠንካራና ደንዳና የሆነውን ልብ ሜዳ ያደርጋል ፍቅር። በጣም አይናያቸውም ተብለው ክፉ ናቸው ተብለው በጣም መጽሐፍ የተጻፈላቸው በጣም ብዙ የተነገረላቸው ሰዎች የሚያሸንፋቸው ጦረኞች፣
ምናምን ሳይሆን ፍቅር ነው። ዓለምን ያሸነፈው ክርስቶስ በፍቅር ነው። በጣም የዓለማችን ታላላቅ ሰዎች እነ ማርቲን ሉተር ኪንግ ይህንን ሙቭመንት ያመጡት፣ ይህንን ሁሉ ቼንጅ ያመጡት በፍቅር ነው። ስለዚህ ሜክሹር ባላችሁ ሚስታችሁ አብረዋችሁ እያሉ ፍቅር እንዳይጠሙ፣ ፍቅር እንዳይራቡ። ስለዚህ ሜክሹር በፍቅር ሙሉት። the 5 love language ምን ይላል መሰላችሁ? ዶክተር ጌሪ ቻርመን fill the tank ይላል። ታንኩ ሙሉት ይላል። በምን መሰላችሁ ታንኩን የምትሞሉት? በፍቅር፣ በመከባበር፣ በስጦታ፣ አለሽ በማለት፣ በመስማት፣ አቴንሽን በመስጠት፣ በማቀፍ። ብዙ በቃ ነገር ፈልጉ አይደል? በጣም ሲምፕል በሆኑ በቃ ነገሮች fill the tank። ታንኩ ከሞላ ማለት ነው there is no problem, everything will be easy። ይሄንን ነው የምለው። thank you so much።